ነግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ እየተመኘው እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። ሻሎም። እነሆ ጊዮርጊስ ተገኝተናል። ይሄ ሲቲ ሆል አዲስ አበባ ማዘጋጃ ቤት ነው። እንደምታዩት እንግዲህ አዲስ አበባ ማዘጋጃ ቤት በማጀስቲ ቀዳማዊ ኃይለ ሥላሴ ጊዜ የተገነባ ነው። በጊዜው ምርጥ ነበር። በነገራችን ላይ አሁንም አዲስ አበባ ውስጥ ካሉ ህንጻዎች እንግዲህ በዲዛይኑ ምርጥ የሚባል ነው። ለየት ያለ ነው። እንደውም አብዛኞቹ አዲስ አበባ ውስጥ ያሉ ህንጻዎች ተመሳሳይ ናቸው። ዝም ብሎ አራት ማዕዘን ወደ ላይ የሚገነቡ ናቸውና ትንሽ ለየት ያሉ ከሚባሉት አንዱ ይሄ ነው። እንግዲህ የተሰራው በቀዳማዊ ኃይለ ሥላሴ ጊዜ ነው። አሁን የከንቲባ ጽህፈት ቤት ነው። በፊት ከንቲባ ጽህፈት ቤት ውስጥ ብዙ ቢሮዎች ነበሩ። አዲስ ሚዲያ ኔትወርክ እኔም እዛ ሰርቻለሁ። አዲስ ሚዲያ ኔትወርክ ውስጥ እዛ ነበረ። እንደገና መሬት ልማት ማኔጅመንት እዛ ነበረ። ኮሚኒኬሽን አሁንም እዛ ያለ ይመስለኛል። ብዙ መስሪያ ቤቶች ነበሩ። ማንም ሰው በቀላሉ ይገባ ነበር። አሁን ግን ሰራተኛ ካልሆናችሁ እና ጉዳይ ከሌላችሁ እንደ ልብ የሚገባበት ቤት አይደለም። ቁልቁል ወደ ታች ወደ አቡነ ጴጥሮስ እየወረድን ነው። የመንገድ እንግዲህ ይሄ መንገደኛው እግረኛ መንገድ እንደምታዩት ነው። ይሄ ዋርካ ነገር ነው። አያችሁ የቆየ ናቸው እነኚህ። በቀኝ በኩል የታጠረው አነስተኛ መጽሐፍት ቤቶች እንደዚህ የመሳሰሉ ነበር። ግሪን ለማድረግ የተሞከረና ዝም ብለው ዘብረቅረቅ ያሉ ነበሩ። አሁን ግን ተከልለዋል። ምን ሊሰራ እንደሚችል አናውቅም። እንግዲህ ያው ለፐብሊኩ ስፔስ የሆነ ቦታ ይሆናል ብለን እንጠብቃለን። ወደ ታች እየወረድን ነው። ፊት ለፊት እንግዲህ የሚታያችሁ የአቡነ ጴጥሮስ ሐውልት ነው። ታሪካዊ አቡነ ጴጥሮስ። እንግዲህ ስለ አቡነ ጴጥሮስ ምንም ማውራት አያስፈልግም። ምክንያቱም ኦብቪየስ ነው። ኢትዮጵያ ሆኖ ስለሳቸው ማያውቅ አለ ለማለት ይከብዳል። ለመታሰቢያ ተብሎ የተሰራ ሐውልት ነው። በነገራችን ላይ ሎሬት ጸጋዬ ገብረመድህን ጴጥሮስ ያችን ሰዓት የሚል ቲያትር አላቸው። አየሽ አንቺማማ ኢትዮጵያ፣ አየሽ አንቺ እናት ዓለም፣ ቃል እምነት ዳ ነው እንጂ አባቴ እናት እኮ አይደለም። ሳይነጋ እንዳስረፈድሽብኝ ሳይመሽ ትዝ ያላችሁ ጴጥሮስ ያችን ሰዓት ከሚለው ላይ የተቀነጨበ ፍቃዱ ተክለማርያም ሲለው ዝም ብሎ ሳይገባኝ ሁሉ ይሄ የሆነ በጣም ሀዘን ውስጥ ድባብ ውስጥ የሚከት ነበርና ሎሬት ጸጋዬ ገብረመድህን በአንድ ወቅት ሲናገሩ ማስታወቂያ ሚኒስቴር ይሄ ፊት ለፊት ህንጻ የሚሰራበት ይሄ አሁን የምታዩት የሚያምረው ህንጻ እንደዚህ ሳይሆን ማስታወቂያ ሚኒስቴር እዛች ውስጥ ትንንሽ ቤቶች ነበሩ፣ እዛ ውስጥ ነበርና ከዛ ሰወጣ እዚህ ሐውልቱ ላይ አንድ ጀብራሬ ሽንቱን ሲሸናየውት ነው የሚሉት። ጀብራሬ የሚለው እንግዲህ በጋሽ ጸጋዬ አገላለጽ ሞቅ ብሎት ይመስለኛልና ሲሸና አንተ ብለው ተናደው ለምንድን ነው የምትሸናው ሲሉት ምንድነው ግንብ እኮ ነው አለኝ። ግብ ተያዙ ይመስለኛልና ሰውየው ምንም አልመሰለውም። ታሪኩ ከጀርባው ያለው ከሐውልቱ ጀርባ ያለው ነገር እሳቸው ስለታወሳቸው ወዲያው በአይምሮዬ ውስጥ ምን ተጸነሳሉ? ጴጥሮስ ያችን ሰዓት የሚለው ቲያትር። ጴጥሮስ ያችን ሰዓት የሚለው ቲያትር እንግዲህ ሲሰራ እንደ ስራ ሲሰራ መቼም ወዲያው ትዝ አለኝ ብሎ ሄዶ ቁጭ አይባልም። ስለ አቡነ ጴጥሮስ ማሰላሰል ያስፈልጋል። ስለ ተግባራቸው ማሰላሰል ያስፈልጋል። ልክ አንድ ጽንስ በሆድ ውስጥ 9 ወር ውስጥ እንደሚቆይ በውስጣቸው በአእምሯቸው ውስጥ ተመላልሶ ጴጥሮስ ያችን ሰዓት የተሰኘው ቲያትር ተወለደ ብለዋል ሎሬት ጸጋዬ ገብረመድህን። ጸጋዬ ገብረመድህን ሳስብ ግን በሳቸው በስማቸው የተሰየመ አንድም ነገር የለም። በነገራችን ላይ በጣም የሚቆጭ ነገር ይሄ አቡነ ጴጥሮስ የነበረው ደሳሳ ቤቶች ይህን የመሰለ ህንጻ ተሰርቶበታል። እንደምታዩት ነው። ይሄ ትልቁ ህንጻ ክርክር ነበር። ቤቶቹ መፍረሳቸው ትክክል አይደለም የሚል ይሄ የመሰለ ህንጻ ተገንብቷል። አለም ነዋሴም አንድ ኢንተርቪው ላይ ሲናገር ሰምቻለሁ። እኔ እነዛ አነስ ያሉ ቤቶች ለኔ ጌጥ ነበሩ። በጣም ትልቅ ህንጻዎች አይቻለሁ። ከነዛ ህንጻ ግን የሚያስንቁ ነበሩ። ታሪኩን መሰለኝ እሱ የነበረው ታሪክ መግባት መውጣቱ ውስጡ የነበረው ነገር ነው እንጂ ቤቶቹ አነስተኛ ቤት ናቸው። ኦብቪየስሊ ይሄን የመሰለ ህንጻ ግን ተሰርቶበታል። ወደ ራስ ደስታ የሚወስደው መንገድ ነው ያስኩት ይዤ የሚሄደው ግራቀኛውን ይወት እናንተን አቡነ ጴጥሮስ ብያችሁ ነበር። መታሰቢያ የሚሆን የላቸውም። አይ ቲንክ ጥላሁን ገሰሰም አራተኛ ክፍለ ጦር መሻለኪያ አካባቢ ላይ አንድ ሐውልት ነገር ነበረ። በባቡሩ መንገድ ምክንያት ተነስቷል። ሌላ ቦታም ግን እንደዛ ሲታሰብ ነበር። መቃብር ቦታቸው ሐውልቱ ከመቀመጡ ባሻገር እንደ ሎሬት ጸጋዬ ገብረመድህን ቲያትርን እንግዲህ ከፍ አድርገው ያሳዩ ነበር። እሳቸው ስም አንድ ነገር ቢሰየም መልካም ነበር የሚል ሐሳብ አለኝ። በነገራችን ላይ ሎሬት ጸጋዬ ገብረመድህን አንድ ወቅት ላይ
ከማን ያዘዋል እንደሻው ጋራ አታካራ ውስጥ ገብቶ ነበር። ሀሁ ወይም ፐፑ በሚለው ቲያትር የብሔራዊ ቲያትር ስራ አስኪያጅ ማን ያዘዋል ነበር። ማን ያዘዋል ቲያትሩ ሲመጣ እንደ ማንኛውም ቲያትር መገምገም አለበት የሚል ሐሳብ አቋም ሲያራምድ ሎሬት ጸጋዬ ተናደዱ። ፑሽኪንን ማንገመገመው ጫታም ትውልድ አሁን ባጭሩ እየተሾማችሁ ብለው ይወርፉታል። እሱም ቲያትሩ በኋላ በታምራት ላይ እኔ ትዕዛዝ እንዲታይ ተደረገ። እናንተ ናችሁ በአቋራጭ የሄዳችሁ ብሎ አለ ውስጥ የራሱ ልክ ፊት ለፊት የሚፋጠጡ ነው የሚመስለው። ፎይታ የምትል ሎሬ እንትና ማን ነው ጸጋዬ ሞቷል። አሁን ጋዜጠኛው ማስታወሻ ተስፋዬ ገብረአብ እሱ የሰራ ይገርም ማለት ነው። ወደ ዮሐንስ ቤተክርስቲያን እየሄደ ነው። እግረኛ መንገድ እያያችሁት ነው። ምንም ይሄ መንገድ ብዙም የተቀየረ ነገር የለም። ህንጻዎች ፊት ለፊት የምታዩት ህንጻ ብቅ ብቅ ከማለታቸው ባሻገር ብዙም የለም። እዚህ ጋር እንደሚገርመኝ ነገር እንገራችሁ። ብዙ ጊዜ በዚህ ተመላለሳችሁ ትዝ የሚላችሁ ከሆነ በቀኝ በኩል መደዳ ስትሄዱ ድርጅት ቤቶች አሉ። አብዛኞቹ ተመሳሳይ ናቸው። የመኪና ጎማ ቸርኬ፣ ከዛ ውጭ ደግሞ የቤተክርስቲያን እና የመስጊድ ጉልላቶች የሚሰሩ አሉ። እና አንዳንድ ቦታ ስፔሻላይዝድ ቦታ ነው። እንደዚህ አይነት ስትፈልጉ ወደዚህ ወደ ዮሐንስ መምጣት ነው። አንዳንድ ቦታዎች የተለያዩ ነገሮችን ሄዳችሁ አማርጣችሁ የምትገዙበት ቦታዎች አሉና በዚህም የታዘብኩት ይሄ ነው። የመኪና ቸርኬ እና ጎማ እና የመስጊድ እንትሮች አሉ። ትንሽ አለፍ ስንል እናያቸዋለን። ይሄ ተራ መሰለኝ። ከዚህ ጋር እንግዲህ ታክሲ የሚይዙት አስኮ፣ መድኃኔዓለም፣ እንቁላል ፋብሪካ፣ ሩፋኤል ይሄ መስመር ነው። እንግዲህ እግረኛ መንገዱን እያያችሁ ነው አይደል? አያችሁት? ቅድም ያልኳችሁ ይሄ ቤተክርስቲያን ጉልላቶች የሚሰሩበት ነው በቀኝ በኩል። ያው ካሜራ አንዳንዴ ስታዞሩ ሰዎች ያዩ ደስ አይላቸውም እና እስቲ ለማሳየት ሞክራለሁ። ቀጥሎ ደግሞ የመኪና ቸርኬ ያልኳችኋል። የመኪና ቸርኬ ብቻ አይደል ጎማም ይኸው እዚህ ጋር በቃ አብዛኞቹ እንደዚህ ናቸው። ይሁት እዛ ጀምሮ ተለይቶ አሁን ይሄ እዚህ ይሄን አካባቢ ስታዩት አዲስ አበባ ውስጥ ያለ አይመስልም አይደል? አዲስ አበባ ሙሉ በሙሉ ለምታለች ማለት አይደለም። ጊዜም ይጠይቃል። እሱንም እናስባለን። ይሁት አለፍ ስንልም ያያችሁት የቤተክርስቲያን ጉልላቶች እዚህ ነው የሚሰሩት። እንግዲህ ስፔሻላይዝድ ያደረጉ ናቸው ማለት ነው ባለሙያዎቹ። በቂ ቦታም የላቸውም እንደነገሩ። አያችሁት መንገድ ዳር ላይ ነው የሚሰሩት። ልወዞዞ በእግሬ ላይ ናችሁ። ዎክ ኤንድ ቶክ ልወዞዞ በእግሬ እናንተው ቻናል ነው። እንግዲህ ቀደም ሲል የወደዳችሁን መቼም በየጊዜው ሳይሆን ደስ ባላችሁ ቁጥር ደስ ያላችሁ ቪዲዮ ሲኖር ሱፐር ቻት እና ሱፐር ስቲከር ኦን አድርጉ ባላችሁ መሰረት አድርገናል። በዛች ላይ ስቲከር በመግዛት እኛንም ደገፍ ማድረግ ትችላላችሁ። ደስ ያላችሁ ቪዲዮ ላይ ይሄ ቪዲዮ ተመችቶኛል እዚህ ጋር ብላችሁ የ5 ብር፣ የ10 ብር፣ የ15 ብር ስቲከር በመግዛት እኛን ድጋፍ ማድረግ ትችላላችሁ። አንዳንዶቻችሁ ምን እናድርግ የምትሉ ስላላችሁ ይሄን ምለው ይሁት ይሄ የምታዩቸው አያችሁት? ይሄ ደግሞ የሙስሊሞች ከላይ የሚሆነው አያችሁት? አሁን ያለፈው ይሄ ቤቶች ሁሉ እነኚህ ተዘግተዋል መስለኛል አሁን እንጂ እነሱ ይኸው እዚህ ጋር የምታገኙት በቃ እንዳልኳችሁ ነው። በዚህ መደዳ ወደ ዮሐንስ ቤተክርስቲያን እየሄድን ነው። አሁን መንገዱን እያያችሁት ነው። ታክሲው ግን ዛሬ ሌላ ጉዳይ ምን ያለን ይመስለው ነዳጅ ሊቀዱ ይሆን አላውቅም። ቆይ እስቲ ወደፊት ስንሄድ ለማረጋገጥ እሞክራለሁ። ፖል አያችሁት? መንገድ ላይ ፖል ይሄ ነው። አሁን አዳዲስ መንገዶች ላይ የቀረው ይሄ ነው። በጣም እዚህ ጋር ስትሄዱ ጽዳለች። ይኸው እዚህ ጋር የሙስሊሞች ከላይ የሚሆነው የሁለቱም ሃይማኖቶች ጉልላቶች ከላይ የሚሆኑት ናቸው። ከዛ እንዳልኳችሁ ይኸው ቸርኬና ጎማ ነው። ይኸው መደዳውን በቃ እስከ ዮሐንስ ቤተክርስቲያን ድረስ ታፒሼሪም አለ መስለኛል። የመኪና መቀመጫ መሸፈኛ ይሁን ከዛ ፊት ያየው ይመስለኛል። መንገዱ ግን አያችሁት? እዚሁ ጋር ነው መሀል ላይ ስትሄዱ አሁን እንደዚህ አይነት ነገር አለ። ዛፍ ተቆርጦ እዚህ ጎማ አለ። እዚህ ጋር እንግዲህ መሀል ላይ ዛፍ ተቆርጧል። እንደ መኪኖቹ ግን እውነት ተራ እየጠበቁ አይመስለኝም። ነዳጅ ሊሆን ይችላል እንጂ እዚህ ድረስም አይመጡም። ጫፍ ላይ ነው ማስታወቂያ ፊት ለፊት ላይ ነው እንግዲህ ወደዛ የሚጭኑት። አያችሁት? ዮሐንስ አካባቢ አለፍ ነው እንጂ ጣሊያን ሰፈርም ከማስታወቂያ አለፍ ብላችሁ ወደ ውስጥ የሚገባ ሰፈር ነው። እንግዲህ ጣሊያን ሰፈር ይሄ ያዋስናል። መንገዱን ሳልጠቁማቸው አለፍኩኝ። እስኪ እንሂድ እንግዲህ
ከባድ ነው እንግዲህ እዚህ ጋር ይሄ መንገድ ላይ ያሉ ቆመ ከዚህ በፊት ቦሌ መድኃኔዓለም አካባቢ ያሳየኋቸው አያቸዋቸው እነኚህ እግረኛ መንገዱን ለመከለል ነው። ግን እኔ ብዙም አልተመቸኝም። እንቅፋት ነገር ነው የሚመስለው። እንደው ይሄ ትንሽ መስፋት ያለበት አይመስላችሁም? የድሮ ቤቶች ናቸው እነኚህ ቤቶች አያቸዋቸው የድሮ ቤቶች ናቸው። ይህ ራሱ አሁን ይሄ ከተማ ውስጥ ያለ ግንቡ ራሱ አያችሁት የሆነ እየፈረሰ ያለ ከተማ ነው የሚመስሉት። ኔቸሩ እንደዚህ ነው። ምንም ውበት ሳይጨመርበት ሳይቀባባ በቃ እንዲህ ያለ ቦታ ነው። ይሄ አሁን መዋብ ያለበት ይመስለኛል። ግለሰቦችም ቢሆን መንግስትም ቢሆን አንድ ትልቅ ከተማ ላይ እንደዚህ ያን ነገር ትንሽ የሚረብሽ ነገር አለው። የሆነ አረቄ ምናምን ማከፋፈያ ነው ፊት ለፊት የምታዩት። ወደፊት እንሄዳለን። እስኪ ዛፎቹ ተቆርጠዋል። እንግዲህ እንዲህ አይነት ዛፍ ደግሞ አንዴ ከቆርጣችሁት የሚበቅል አይመስለኝም። አያችሁት? የጎማ ታፒሴሪ፣ የቤተክርስቲያን ጉላቶች እስከ ዮሐንስ ድረስ ስትሄዱ እንደዛ ነው። ከዚያ ወደ እንቁላል ፋብሪካ እኛ ራስ ደስታ ድረስ ነው የምንሄደው። እንቁላል ፋብሪካ ስትሄዱ ደግሞ ሾሩሞች አሉ፣ መኪና መሸጫ ሾሩሞች። ቆሻሻው መጥቶ እዚህ ጋር መንገድ ዘግቷል። ስለዚህ ወደዚህ ገባ ብላችሁ ትሄዳላችሁ ማለት ነው። እንግዲህ አዲስን እንደዚህ እየታዘብናት እንሄዳለን። ታዝበንሻል። አሁን ትራፊክ ጃም አለው። ታችኛው መስመር ያያችሁ ነው። እዛ እንግዲህ አደባባዩ ጋር አቡነ ጴጥሮስ ጋር አደባባዩ ያለበት ቦታ ላይ አንዳንዴ አደባባይ በጣም ነው የሚያጨናንቀው። አሁን ብዙዎች አደባባዮች አዲስ አበባ ውስጥ እየፈረሱ በትራፊክ ላይት እየተተኩ ነው። ይሄ ያያችሁት እንግዲህ እዚህ ድረስ ተዘጋግቷል። አሁን የሚሸኩል ሰው በጣም ከባድ ነው። አዲስ አበባ የመኪና ቁጥር ይሄን ያህል ብዙ ነው ማለት አይቻልም፣ ግን መንገድ ነው የመንገድ ችግር ስላለ ጠዋት ስራ መግቢያና ስራ መውጫ ላይ ትግስት ነው የሚያሳጣችሁ። ረጅም ሰዓት መኪና ውስጥ መቆየት ደግሞ ሙቀት ጋራ በጣም ነው የሚያበሳጨውና ሹፌሮ ናችሁ በጣም ነው የማዝነው። በጣም ፍጥነት የሚጠይቅ ስራ ከሆነ ስራችሁ ላይም ዲሌይ መፈጠሩ አይቀርም። እዚህ ጋር ያለው ቸርኬ ነው ቀይ እንደምታዩት ነው። ፖሎች አያችሁ መሀል ላይ እንደዚህ መስመሩ ይሄ አሁን የድሮዎች ናቸው። የመስመሩ አየር ላይ ነው አደጋ ይፈጥራል ሲወድቅ። በነገራችን ላይ አሁን ያሉት ግን ከዚህ በፊት እንዳሳየዋችሁ ፖሉ ነው የሚቆመው። አግባብ ባለው ቦታ ይቆማል። መንገድም አይከልልም፣ ገመዱም አይታይም። ውስጥ ለውስጥ ነው። ብዙ ሰው ይጎዳል። በተለይ ቀደም ሲል የነበረው ኬብሉ ብቻ የሚወድቅ ነበር። አሁን በእርግጥ ኬብሉ መሸፈኛ ያለው ነው። ዛፎቹ ግን ለምን እንደተቆረጡ አላውቅም። እዚህ ጋር እያቸዋቸው እና እዚህ ጋር ግን የሆነ ኦኬ ሳይነሳ አይቀርም። እኔም ቤቶች የሚነሱ ይመስለኛል። የሆነ ምልክት እያዩ ነው። እዚህ ጋር በረንዳ ነገሮችን እያነሳሱ ነው። አሁን ይሄ እንትን አያችሁት? ትራንስፎርመር በቃ አዲስ አበባ አብዛኛው እንዲህ ነው። በቃ አንድ ቦታ አለ 6 ኪሎ በተለይ እንዲጎንበስ ብላችሁ ነው የምታርፉት። ምን ያየሁትን ነው አንድ ቦታ አመላችሁ እንጂ ብዙ ቦታ ላይ ዝቅ ብሎ ታዩታላችሁ። እዚህ ቀጥሎ ደግሞ እዚህም ታዩታላችሁ። ትራንስፎርመሩ አደጋ እኮ በጣም ተጋላጭ ነው። ሰው እዚህ እንዲህ ዝቅ ብሎ የተከለለ ቦታ የለውም። መንገዱ ላይ በአጠገቡ ነው የምታልፉት። መንገዱንም እየታዘባችሁ ላይ ነው። እግረኛ መንገድ ይኸው አሁን እዚህ ግለሰቦች መተው ዕቃቸውን እዚህ ደርድረዋል። እናንተ የራሳችሁ አድርገውታል። ይሄ ለፊት ከአቡነ ጴጥሮስ በዮሐንስ ወረራ ራስ ደስታ ዳምጠው ራስ ደስታ ዳምጠው ሆስፒታል እንግዲህ ትልቅ ሆስፒታል አዲስ አበባ ውስጥ ካሉት የመንግስት ሆስፒታሎች አንዱ ነው። ታች በኩል ታያላችሁ። ጉልላቱ የሚታያችሁ ዮሐንስ ቤተክርስቲያን ነው። ያው ታች ታያችሁ በግራ በኩል የዮሐንስ ልጆች ከሀገር የወጣችሁ ረጅም ጊዜ ሆናችሁ ሰፈራችሁ እንዴት ነው? እንዴት አያችሁት? እንደነበረ ነው?
ወይንስ ተቀየረባችሁ? ያለፋችሁበት ያገደማችሁበት መንገድ፣ የተራራጣችሁበት፣ የተሳሳቃችሁበት፣ የከፋችሁበት፣ ተከፋችሁበት ያንዘብ በነገራችን ላይ ትዝታ እኮ አንዳንዴ መዓዛ ሁሉ ይዞ ይመጣል። የሆነ ነገር ስታዩ በዛን ጊዜ የነበረው ነገር ብቻ ሳይሆን በዛን ጊዜ የነበረውን ጠረን ሁሉ የሚሸታችሁ እስኪመስል ድረስ ነው። አንዳንዴ ትዝታ ከባድ ነው። ብዙ ነገሮችን ነው የሚያስታውሰው። እየታደሰ ነው በሰርጉ ልላቱ ላይ ዮሐንስ ቤተክርስቲያንም እዚህ ጋር ቅድም እንዳልኳችሁ የተጠራጠርኩት ነገር አለ። አንሶ የተባሉ ይመስለኛል። እዚህ ጋር ማለት የሆነ ቦታም አይቻለሁ። እንደዚህ በረንዳ ነገሮች እያነሱ አይቻለሁ። ምናልባትም እንግዲህ ተራ እየጠበቁ ሊሆን ይችላል። እግረኛው መንገድም ብዙም ሰፊ የሚባል አይደለም ከሌሎቹ አንጻር ነው የምላችሁ። በነገራችን ላይ እስካየናቸው የመንገድ ልማት እስከዛሬ ከማሳያችሁ ብዙም ሰፊ ያልሆነ ፕላስ ደግሞ ግለሰቦች ድርጅት ያላቸው ተቋማቶች በተለያየ እቃ ምናምን የዘጋጉት ያጣበቡት ነው። እዚህ ጋር እንደምታዩት መንገድ ይኸውላችሁ። እዚህ ጋር አያችሁት ኮተት አለ። አሁን እንደዚህ ብዬ ተጨንቄ ማለፍ የለብኝም። ከተማችን ናት እስካልነ ድረስ ዘና ብዬ መሄድ አለብኝ። እንደሌሎቹ መንገዶች እየተስተዋለ ጊዜ ይጠይቃል። ግን አዌርነስ ክሬት ማድረግ ያስፈልጋል። በደንብ መረዳት ያስፈልጋል። ይሄ ላይ ታፔላ ወደ ዳትሰን የሚወስነው ነው። ወደ ቀኝ ስታጠፉ ቀጥታ ዳትሰን ትሄዳላችሁ። ተሻግራችሁ ወደፊት ሄዳችሁ ወደ መድኃኔዓለም አስኮ ዮሐንስ ቤተክርስቲያን ይወላችሁ። መሀል ላይ ያሉት ዛፎች የቆዩ ናቸው። አያችኋቸው? ትልቅ ሆነዋል። አሁን ሌሎቹ ቦታ እነኚህ ዛፎች ላይ ምሽት ላይ የሚጠመጠም አለ። መብራት ነው። ምሽት ላይ ስትሄዱ በደንብ ብርሃን ቀን የሚያስመስል ነው። ወደ እንቁላል ፋብሪካ ቀጥሎ ይላል። ወደ ታች ከታጠፈ መርካቶ አፍንጮ በር የዮሐንስ ያልኳችሁ እዚህ ጋር ወደ ላይ ስታጠፉ ወደ አፍንጮ በር ታጠፋላችሁ። በነገራችን ላይ አስኮ ድሮ እንደውም ከከተማ ውጭ ይመስል ነበር። አስኮ ትልቅ ነው። ከዚህ በኋላ እንግዲህ መድኃኔዓለም አልኳችሁ። አስኮ አዲስ ሰፈር የሚባልም አለ። አያችሁት? ይሄ ፎቅ በግራ በቀኝ በኩል የድሮ ህንጻ ነች፣ የቆየች ነች። ይሄ ነው እንግዲህ ወደ አፍንጫው በር ወደ ሰሜን ሆቴል ወደ ዳትሰን ሰፈር የሚወስደው በእኔ በቀኝ በኩል እቺ ጥፍ የምትለው አሳያችኋለሁ። ይሄ ደግሞ ወደ መርካቶ የሚወስደው ነው። የታች መኪናው የሚመጣበት ጉልት በየቦታው አለ። ጉልት ሰፈር ውስጥ ገበዩ ቲማቲም፣ ድንች፣ ድንገት ሰው ሲመጣባችሁ ሮጥ ብላችሁ ገዝታችሁ የምትሄዱበት ነው ጉልት። የደሃ ሚኒ ሱፐር ማርኬት ማለት ነው። እንግዲህ ወጣ ብላችሁ አንዳንዴ እንግዳ ሲመጣባችሁ ሽሮ ከሆነ ያላችሁ አይነት ለማድረግ ወጣ ብላችሁ ከጉልት ድንቿንም ቲማቲሟንም ይገርማል። ግን ይሄው ዳትሰን ወደ አፍንጮ በር ሰሜን ሆቴል የሚወስደው መንገድ ነው። ሄዳገት ወደ ላይ ከላይ ከዚህ በፊት አሳይቻችኋለሁ። አሁን ወደፊት እስከ ራስ ደስታ ድረስ እንሄዳለን። ወደ 20 ደቂቃ የሚሆን ተጉዘናል። በእግር መጓዝ እንግዲህ ያው ሁሌ እንደምለው ለጤና በረከት ነው፣ ለአተነፋፈስ ስርዓት፣ ተላላፊ ላልሆኑ በሽታዎች። ስለዚህ በእግራችን መጓዝን አበረታታለሁ። እናንተ ሞክሩት። መንገዱ እያያችሁት ነው። ክብራትና ክብራን እንግዲህ የቻናላችን ተከታታዮች ቪዲዮውን ከወደዳችሁት
በስተመጨረሻ ላይ ከማድረግ እንዳትረሱ። ሁሌ እንደምለው ሰላምና ደስታ፣ ሰላምና ጤና ከሁላችን ጋር እንዲሆን እየተመኘው በዚሁ እሰናበታለሁኝ። ጤና ይስጥልኝ።